ጤና ይስጥልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁ ነው ተመስፋና ታምሩግዳን ባለንበት ሰዓት አቆጣጠር የዛሬ ሰኔ 1 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ፋኖና የተሳካ የከተማ ኦፕሬሽን፣ ኦብነግና ተቃውሞ፣ የጋምቤላ የመፈንቅለ መንግስት ሙከራ፣ የትግራይ ውጥረት፣ የአገዛዙ ማሳደድና የሩሲ ጥቃት ተቃዋሚዎች፣ ህገወጡ ቤት ፈረሳ፣ ትራምፕና ቁጣው፣ ዲፕሎማሲውና የኤርትራ ፕሬዝዳንት፣ አሜሪካና የዳኛው እግድ የሚሉና ሌሎችም ዜናዎች ያሉን ዝርዝሩን እንሆ። ምኒልክ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ አማራ ሳይንት አጅባር ከተማ ዘልቆ መግባት ያገዛዙን ባንዳ የወረዳ አስተዳዳሪ ጽህፈት ቤት ኃላፊ መደምሰሱን ድንገተኛ ጥቃቱን ተከትሎ ያገዛዙ ወታደሮች እርስ በርስ መታኮሳቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዛሬ ሰኔ 1 ቀን 2018 ዓ.ም የእዙ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ይፋ እንዳደረገው አማራ ሳይንት ወይም አጅባር ከተማ ሰርገው መግባት በጠላት ላይ የሰነዘረውን ጥቃት ተከትሎ ለአገዛዙ ያደረ ባንዳ የወረዳ አስተዳዳሪን መደምሰሱን አስታውቋል። ዛሬ ሰኔ 1 ቀን 2018 ዓ.ም ከምሽቱ 3 ሰዓት ተኩል በአማራ ሳይንት አጅባር የቀድሞ የወረዳ አስተዳዳሪ ጽህፈት ቤት ኃላፊ ወንድዬ ዋሲሁን የተባለ ባንዳ በተጠና ኦፕሬሽን መደምሰሱን ገልጾ በመኖሪያ ቤቱ የተከበበው ባንዳ እጅ እንዲሰጥ ቢጠየቅም አሻፈረኝ ብሎ በመተኮሱ በቦምብ ጥቃት መደምሰሱ ተገልጿል። በተፈጠረው የተኩስ ልውውጥና የቦምብ ፍንዳታ የደናገጠው የአገዛዙ ስልጣን አስጠባቂ ወንጀለኛ ቡድን የውር ድንብሩን ከባድ መሳሪያና ቀላል መሳሪያ ሲታኮስ ማምሸቱን ይኸው መረጃ ገልጿል። በአማራ ሕዝብ ላይ ጦርነት ከከፈተው አገዛዝ ጎን የሚሰለፍና ከስህተት የማይማር ባንዳ መጨረሻው ይሻ ሞት በመሆኑ በባንዳዎች ዙሪያ ያላችሁ የቅርብ ቤተሰቦቻቸው፣ ጓደኞቻቸው ህይወታቸውን ለመታደግ የበኩላችሁን ጥረት ታደርጉ ዘንድ በጥብቅ እናሳስባለን በማለት አፋብን ወሎ ቤት አማራ ምኒልክ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ዛሬ ሰኔ 1 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይዝ 305ኛ ጎቤ ክፍለ ጦር 52ኛ ክፍለ ጦር አመራሮችን መልምሎ ወታደራዊ ኃላፊነት መስጠቱን አስታውቋል። አርበኛ ሲሳይ አሸብር ለመላይ ክፍለ ጦሩ ሰራዊቶች የትግሉን ምዕራፍ በተለይ የትግል መዋቅሩን አስተዳዳሪና ወታደራዊ ክፍል ዘመኑን በዋጀ ዓለም አቀፋዊ ስታንዳርድ ያሟላ መሆኑን ጠቅሶ ለ52ኛ ክፍለ ጦር ምስረታ እንኳን ደስ ያላችሁ መልእክት ማስተላለፉ ተገልጿል። አፋብን ጎንደር ጠቅላይ ግዛት በላይዝ 305ኛ ጎቤ ክፍለ ጦር ሞዴል የሆነ አደረጃጀት መዋቅር ሰርቶ ተግባራዊ ማድረጉም በዚሁ መረጃ ተጠቅሷል። የትጥቅ ትግል ማስተዳደር የሚችልና መፋለም የሚችል ኃይልን ማደራጀት እንደሚጠይቅ 305ኛው ጎቤ ክፍለ ጦር ይህንኑ ተግባራዊ እያደረገ መሆኑን አስታውቋል። በዚህም አርበኛ ገብረ ኪዳን ደበብ ዘውዱ ዋና ወታደራዊ አዛዥ፣ አርበኛው ወልደ ሰንበት ያሬድ ምክትል ወታደራዊ አዛዥ፣ አርበኛ ኮቤ አባይ ወታደራዊ አስተዳደርና አርበኛ ናቃ ጌጡ ሎጂስቲክ ኃላፊውን ጨምሮ በየደረጃው ለተለያዩ ኃላፊነት ቦታዎች በርከት ያሉ አርበኞችን መመደቡን ከመረጃና ደህንነት በስተቀር የብዙዎቹን በስም ዝርዝሩ ኃላፊነታቸውን ጭምር አስታውቀዋል። ይህ በእንዲህ እንዳለ ክረምቱን ተከትሎ ፋኖ የተቀናጀ ወታደራዊ እርምጃ ይወስዳል በሚል ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦች ምክክር እያደረጉ ሲሆን ክረምቱ ከመግባቱ በፊት ዋና ዋና የተባሉ የፋኖ ይዞታዎች ላይ ጥቃት በመሰንዘር ከዚህ ቀደም ያጡትን ወታደራዊ ድል እንቀዳጃለን በሚል ምክክር መያዛቸውን የሚጠቅሱ መረጃዎች የወጡ ሲሆን ክረምቱ ሙሉ ለሙሉ ከመግባቱ በፊት ተደጋጋሚ የድሮን ጥቃቶች ጭምር ለመፈጸም እቅድ አውጥተው እየተንቀሳቀሱ መሆኑን እየወጣ ያለው መረጃ ጠቁመዋል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በብልጽግና ፓርቲ የተደራጀና ግንባሩን እወክላለሁ የሚል የሐሰት ስብስብ የሚያሰራጨውን መሰረተ ቢስም የይገባኛል ጥያቄ በጽኑ እቃወማለሁ አለ። ኦብነግ በማህበራዊ ትስስር ኤክስ ገጹ ይፋ ባደረገው መግለጫው ብልጽግና ኦብነግን አባላቱን ወይም ደጋፊዎቹን ወክሎ ለመናገር ምንም አይነት ህጋዊነትም ሆነ ውክልና የለውም ሲል ኮንኗል። በመንግስታዊ የመገናኛ ብዙሃን በተሰራጨው መግለጫ በኩል የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በኢትዮጵያ የተለያዩ አካባቢዎች ከሚንቀሳቀሱ የታጠቁ ቡድኖች ጋር ግንኙነትም የለኝም አለ በማለትም ኦብነግ ባወጣው መግለጫ በሰላማዊ ፖለቲካ መንገድም እንደሚንቀሳቀስ በመግለጽም ቀደም ሲል ከመንግስት ጋር የተደረሰውን የሰላም ስምምነት ለማስፈጸም ቁርጠኛ መሆኑን አረጋግጧልም ተብሏል። የመንግስት መግለጫ በኢትዮጵያም ቴሌቪዥን በመንግስት መገናኛ ብዙሃንና በመንግስትም ኮሚኒኬሽን መድረኮችም በተቀናጀ መልኩ መስተናገዳቸው ቡድኑ ገለልተኛ የተቃዋሚ ንቅናቄ ሳይሆን በመንግስት የሚደገፍም ተላላኪ መሆኑን ያረጋግጣል
ይሰጣልም ብሏል። የኦብነግ የውጭ ቢሮ መግለጫም እውነተኛ የተቋሚ ድርጅቶች ፖሊሲያቸውን እንዲቃወሙ በሚጠባበቅባቸው የመንግስት ባለስልጣናትም አይፈጠሩም፣ አይደገፉም። ህዝቡ የመንግስትን ተቋማትም ተቃዋሚ ነኝ የሚለውን ቡድን ለማጉላት ለምን ከፍተኛ ሀብት እንደሚያፈሱ የመጠየቅ ሙሉ መብት አለውም ሲል ገልጿል። በመንግስት በሚደገፍ ፕሮፓጋንዳ አማካኝነት ሌላ አማራጭ ኦብነግ ለመፍጠር የሚደረጉ ሙከራዎች ነባራዊውን የፖለቲካ እውነታ አይለውጡትም ያለው መግለጫው ህጋዊነት በመንግስት አዋጅ፣ በሚዲያ ዘመቻ ወይም በአስተዳደራዊ እርምጃዎች የሚገኝ አይደለም። ህጋዊነት የሚመነጨው ከህዝብ ድጋፍ፣ እምነትና ከፖለቲካ ቁርጠኝነት ነው ብሏል። በኢትዮጵያ ፖለቲካ ውስጥ አንጋፋ ከሚባሉት የትጥቅ ትግል አንቀሳቃሽ ኃይሎች መካከል አንዱ የሆነው ኦብነግ የዛሬ 8 ዓመት የትጥቅ ትግሉን በማቆም በርካታ አመራሮቹና ሰራዊቱ ለሰላም ሲባል ከኤርትራናም ከጅቡቲ ወደ ኢትዮጵያ ምድር ቢመጡም ባለፈው ዓመትም የተፈጠረው ውስጣዊ ሽኩቻ ድርጅቱን ከሁለት ጎራም የከፈለው ሲሆን ለዚህም መለያየት አንዳንድ የቡድኑ አመራሮችም የገዢው የብልጽግና ፓርቲን አጥብቀው ይኮንናሉ። የጋምቤላ ክልል ፕሬዝዳንቷ ከአዲስ አበባ ከገቡ በኋላ ማምሻውን በመኖሪያ ቤታቸው ላይ የተቀናጀ ተኩስ ጥቃት ተከፈተባቸው። ከተንቀሳቀሱት ታጣቂዎች አንዱ ሲገደል እርምጃው በኦሮሚያ ክልል ባለስልጣናት የሚደገፍ ቡድን ያሰበውን መፈንቅለ መንግስት ለማሳካት የወሰደው እርምጃ ነው የሚሉ ጥርጣሬዎችም ተከትለው ቀርበዋል። የጋምቤላ ክልል ፕሬዝዳንት ወይዘሮ አለሚቱ አሞድ ሰሞኑን የክልል ፕሬዝዳንቶችን ጨምሮ የሁለቱ ከተማ አስተዳደሮች የገዢው ብልጽግና ፓርቲ ከፍተኛ አመራሮች በሶማሌ ክልል ጅጅጋ ያደረጉትን ስብሰባ አጠናቀው በአዲስ አበባ የነበራቸውን ቆይታ ጨርሰው ወደ ከተማ በገቡ በሰዓታት ውስጥ በመኖሪያ ቤታቸው እንዳሉ የተቀናጀ የተኩስ ጥቃት ከምሽቱ 12 ሰዓት ጀምሮ እንደተከፈተባቸው ታውቋል። ከጠባቂዎቻቸው መካከል በተሰጠ የተኩስ ምላሽ ግድያውን ለመፈጸም ተኩስ ከከፈቱት መካከል አንዱ የተገደለ ሲሆን አገዛዙ የኦነግ ሸኔ ናቸው ከሚላቸው ታጣቂዎች መካከል አንዱ መሆኑን ከአካባቢው ተወላጆች መካከል ዓላማው መፈንቅለ መንግስት ነው ለተባለው ለዚህ የተኩስ እንቅስቃሴ አብረዋቸው የነበሩ መኖራቸውን ከአካባቢ ያገኘነው መረጃ ይገልጻል። በፕሬዝዳንቷ ቤተ መንግስት የተባለው በቤተ መንግስት ሳይሆን በፕሬዝዳንቷ የግል መኖሪያ ቤት ላይ የተከፈተው ይህን ተኩስ ተከትሎ ከጠባቂዎቻቸው በተጨማሪ ከቤታቸው ጀርባም ሌሎች የክልሉ ታጣቂዎች የነበሩ ሲሆን ተኩሱ እንደተሰማ እነዚህም ታጣቂዎች ጥቃቱን ለማድረስና ፕሬዝዳንቷን ለመግደል ከመጣው ቡድን ጋር ከባድ ተኩስ ልውውጥ እንደነበር፣ የተኩስ ልውውጡን ተከትሎ ለጊዜው ከተገደለው አንዱ የኦነግ ሸኔ ታጣቂ ነው ከተባለው በስተቀር ሌሎቹ የደረሰባቸውን ጉዳት ማወቅ ባይቻልም እየተኮሱ ወደ አኮቦ መሸሻቸውን እነዚሁ መረጃ ምንጮች ገልጸዋል። ፕሬዚዳንቷ ላይ በቀጥታ ያነጣጠረው እርምጃ ከሳቸው አልፎ ምክትል ፕሬዚዳንት ዶክተር ጋትሉክ ሩዋን ያካተተ ጥቃት እንደነበር የሚጠቅሱ ተጨማሪ መረጃዎች የወጡ ሲሆን የተኩሱ ዓላማ ፕሬዚዳንቷን በመግደል መፈንቅለ መንግስት ማድረግና የክልሉን አስተዳደር ሙሉ ለሙሉ በኦሮሞ ብልጽግና ፓርቲ ቁጥጥር ስር ለማዋል የታቀደ ነው የሚል ግምታቸውን መረጃውን ያቀበሉን ወገኖች ጠቅሰው በጉዳዩ ላይ ተጨማሪ መረጃ ይፋ እንደሚያደርጉና በአካባቢ ያለው ጥርጣሬ ግን ከዚህ ጋር የተያያዘ መሆኑን ገልጸዋል። የፕሬዝዳንቷ አዲስ አበባ ያደረጉትን ጉዞ በተመለከተና ጋምቤላም ከገቡ በኋላ በቂ መረጃ ያላቸው ወገኖች በተደራጀ መንገድ መሳሪያ የታጠቁ የኦነግ ሸኔ የተባሉ ታጣቂዎች ፕሬዝዳንቷ መኖሪያ ቤት ድረስ በነማን መንገድ መሪነትና እቅድ አውጭነት መጡ የሚለው ለዚህ ግልጽ ጥርጣሬ የሚያጋልጥ መሆኑን እነዚሁ ምንጮች በላኩት በዚሁ መረጃ ገልጸዋል። ከዚህ ቀደም በጋምቤላ በተመሳሳይ በኦነግ ሸኔ ስም የተወሰደውን ጥቃት ተከትሎ የጋምቤላ ልዩ ኃይል አባላት የሰጡትን ምላሽ መሰረት በማድረግ በተቀናጀ መንገድ ተመሳሳይ ጥቃት በኦነግ ሸኔ ስም ተፈጽሞ የነበረ ሲሆን ይህን ተከትሎ በርካታ ሰላማዊ ሰዎች መገደላቸውና ሌላው ቀርቶ የደቡብ ሱዳን ታጣቂዎች ሳይቀር እስከ ጋምቤላ ከተማ ድረስ ዘልቀው ገብተው ጥቃት ሲያደርሱ ያገዛዙ ስልጣን አስጠባቂ መከላከያም ሆነ የፌዴራል ፖሊስ ተገቢውን ኃላፊነታቸውን አለመወጣታቸው በተደጋጋሚ በወቀሳ ሲነሳ የቆየ ሲሆን በገዢው ብልጽግና ፓርቲ ይሁንታ ስልጣን ላይ ያወጡት የክልሉ ፕሬዝዳንት ወይዘሮ አለሚቱ ኦሞድ የታዘዙትን እየፈጸሙ የቆዩ ቢሆንም ከጊዜ ወደ ጊዜ እያደገ የመጣ የኦሮሞ ብልጽግና ፓርቲ ጫናን ተከትሎ አልፎ አልፎ በቅሬታ የሚያነሷቸው ጉዳዮች እንደነበሩና ምናልባት ይህንኑ እንደ ትልቅ ጉዳይ በመቁጠር ፕሬዝዳንቷን በማስወገድ የራሳቸውን አዲስ ፕሬዝዳንት ለመሾም ያዘጋጁትን ቡድን ወደ ስልጣን ላይ ለማውጣት በኦነግ ሸኔ ስም የሰነዘሩት ጥቃት ሊሆን እንደሚችል ያላቸውን ግምት እነዚሁ ምንጮች ገልጸዋል። በተደጋጋሚ በጋምቤላ አገዛዙ እየወሰዳቸው ያሉ የሰብአዊ መብት ጥሰቶች አካባቢውን ወደ ኦሮሚያ ክልል ለማካለልና የቀረውን ከደቡብ ሱዳን ጋር በሚያደርጉት የውስጥ ስምምነት አሳልፎ ለመስጠት ያለመ መሆኑን አቶ ባንጉማን የኢትዮጵያ ዓለም አቀፍ ሀገር አድን ንቅናቄ ምክትል ሊቀመንበር ከዚህ ቀደም ከህብር ሬዲዮ ጋር በተደጋጋሚ
ባደረጉት ቃለ መጠይቅ መግለጻቸው አይዘነጋም። በእንዲህ እንዳለ ከአቶ ኦባንግ ኡማንጋ በአገሪቱ ወቅታዊ ጉዳይ ያደረግነውን ቃለ መጠይቅ እንድትከታተሉ እንጋብዛለን። ስምረት ፓርቲ በትግራይ ክልል ውስጥ አዲስ ህዝባዊ የፖለቲካም ትግል እንዲጀመር ሲል ጥሪ አቀረበ። ህዝባዊ ወያነ ሓርነት ትግራይ ህወሓት በበኩሉ በትግራይ ክልል ውስጥ ረሃብና ችግር ተንሰራፍቷል ሲል ስጋቱን ገለጸ። በትግራይ ክልል የህግና የጊዜያዊ አስተዳደሩን በጠመንጃ አፈሙዝ ተቆጣጥሮታል ያለው በእነ አቶ ጌታቸው ረዳ የሚመራው ስምረት ክልሉን ወደ ከፋ የጦርነት ድባብና የሰው አልባ መዋቅር እየመራ ነው ሲል አቋሙን ገልጿል። የትግራይ ወጣቶችም ለአዲስ ህዝባዊ ፖለቲካ ትግል እንዲሰለፉ ሲልም ጥሪ አቀርቧል። የድርጅቱ ምክር ቤት ግንቦት 29 እስከ 30 2018 ዓ.ም ያካሄደውን ሁለተኛ መደበኛ ስብሰባ ማጠናቀቁን ተከትሎ ዛሬ ባወጣው መግለጫ በትግራይ ክልል እየተባባሰ መጥቷል ያለውን የኋላ ቀር ቡድን ውሳኔ የህልውና አደጋም እየደገነ መምጣቱን አስታውቆ በአሁኑ ወቅት በክልሉ ውስጥ የወጣቶችም አፈሳም፣ ከፍተኛ የስደት ፍሰትም፣ የምሁራን መበተንና ከባድ የኑሮ ውድነት መንገሱን ድርጅቱ በዝርዝር አስረድቷል። የስምረት ምክር ቤት በመግለጫው በአሁኑ ወቅት በትግራይ ክልል ስልጣን ላይ ያለው ኋላ ቀር ያለው ቡድን የኤርትራ መንግስትን የግፍን የወታደራዊ ምልመላና ፖሊሲም በክልሉ ተግባራዊ በማድረግ ላይ ይገኛል ሲልም ኮንኗል። ይህ ድርጊትም በትግራይ ላይ ከባድ የጦርነት ድባብና የጦርነት ወሬም እንዲነግስም አድርጓል ሲል ህወሓትን ወቅሷል። ሰሞኑን በታህታይ አደባዮ አካባቢ በገመሃሎ በተባለው ስፍራ በደረሰው የትግራይ ወጣቶች እልቂት የተሰማውን ጥልቅ ሐዘን የገለጸው ስምረት ለዚህ ጥፋት ተጠያቂው ገዢው የህወሓት ቡድን መሆኑን በይፋም ከሷል። ይህ ቡድን የትግራይ ወጣቶችን ወደ ሱዳን አሻግሮ በውክልና ባለው ጦርነት ውስጥ እንዲማገዱና በህይወታቸውም ቁማር ለመጫወት ባስተላለፈው ጨካኝ ውሳኔ ምክንያት እልቂቱ ተከስቷል ሲል ወንጅሏል። በስተመጨረሻም የትግራይ ወጣቶች ከዚህ የሞት ግብዣ ባለውና ዓለም አቀፍ ወንጀል ለመሆን ከሚንቀሳቀሰው ካለው ኃይል ጋር ያላቸውን ግንኙነት በማቋረጥ ህይወታቸውን እንዲታደጉ ሲልም ጥሪ አቅርቧል። ይህ በዚህ እንዳለም ህዝባዊ ወያነ ሓርነት ትግራይ ህወሓት ዛሬ ባወጣው ሳምንታዊ መግለጫም የፌዴራል መንግስቱ ግንቦት 29 ቀን 2018 ዓ.ም ሌሊት በትግራይ ሰራዊት በአባላት ላይ የድሮን ጥቃት መፈጸሙን ገልጾ ድርጅቱ በትግራይ በፌዴራል መንግስት መካከል ያለውን ውጥረትም አሁንም በከፍተኛ ደረጃ ላይ እንደሚገኝም አመልክቷል። በመግለጫው የትግራይ ክልል 40% መሬት አሁንም በሌሎች ኃይሎች እጅ እንደሚገኝ፣ ከተፈናቀሉት መሬት ውጪ ያሉ ወገኖችን በረሃብ በሽታም እየተሰቃዩ ናቸውም ብሏል። የፌዴራል መንግስት የትግራይን ሰላም ለማናጋት በአፋርና በጸለምቲ በኩል አዲስ የደም አፋሰስ ጦርነት ለመክፈትም ከጫፍ እስከ ጫፍ መሳሪያና ሰራዊትም እያስገባ ይገኛል ያለው ህወሓትም በአሁኑ ወቅት የትግራይ ጊዜያዊ አስተዳደር ድርጅት ራሱን ፈትሾም ያደረገውን መዋቅራዊ ጥንካሬና የትግራይ ሰራዊትም በእንግሊዝኛው ምህጻረ ቃል TDF ክልሉን ለመከላከል በጥሩ ቁመና ላይ እንደሚገኝ ገልጾም በትግራይ ውስጥና ከክልሉ ውጪ የሚኖሩ ተጋሮች ሙሉ አቅማቸውን አስተባብረው ለህልውናና ለሉዓላዊነት ላለው እንቅስቃሴም እንዲታገሉ ሲል ጥሪ አቀርቧል። በዚህ ጉዳይ ከፌዴራል መንግስቱ በኩል እስካሁን ድረስ የተሰጠ ምላሽ የለም። ለአገዛዙ የወገነው የኢትዮጵያ ሰብአዊ መብት ኮሚሽን ያወጣው ሪፖርት ተቃውሞ ቀረበበት። ጉዳዩን የሚያውቁ የሩሲያ ሀገረ ስብከት አመራር ከእውነት የራቀ በማለት የኮሚሽኑን ሪፖርት ውድቅ አድርገዋል። በኦሮሚያ ክልል አርሲ ዞን አስኮ ወረዳ ግንቦት 23 እና 24 2018 ዓ.ም በታጣቂዎች ኦርቶዶክስ እምነት ተከታዮች ላይ የተፈጸመውን አሰቃቂ ጭፍጨፋ፣ ማፈናቀል፣ ቤተ ክርስቲያን ማቃጠል እርምጃዎችን አስታኮ የአገዛዙን ጉዳይ እያስፈጸመ ያለው በቀድሞ ኢህአዴግ ባለስልጣን ኮሚሽነር ብርሃኑ አዴሎ የሚመራው የሰብአዊ መብት ኮሚሽን ትላንት የተገደሉ 3 ሰዎች ብቻ ናቸው በማለት ያወጣው ሪፖርት ከእውነት የራቀ መሆኑ ተገልጿል። ከሟቾቹ መካከል 2 ክርስቲያን፣ 1 ሙስሊም ብቻ ሞተዋል በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአርሲና የሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልያስ ጭምር በይፋ የገለጹትን 13 ኦርቶዶክሳውያን መገደላቸውን፣ ከ280 በላይ ምዕመናን መፈናቀላቸውና የ101 ዓመት ዕድሜ ያለው ቤተ ክርስቲያን መቃጠሉን በተመለከተ ያወጣው የተዛባ ሪፖርት ከእውነት የራቀ መሆኑ ተገልጿል። ኢትዮጵያ በወቅቱ የአስኮ ወረዳ ቤተ ክህነት ጭምር 13 ኦርቶዶክሳውያን መሞታቸውን የተወሰኑ የደረሱበት እንደማይታወቅ ገልጾ የነበረ ሲሆን የኢትዮጵያ ሰብአዊ መብት ኮሚሽን የተባለውና የአገዛዙን የስሙላ ምርጫ ጭምር ህጋዊ አድርጎ ለማቅረብ የሞከረው ይኸው በአገዛዙ ስር ያለ ተቋም ትላንት ያወጣው ሪፖርት ሟቾቹ 2 የክርስትና እምነት ተከታዮችና 1 የእስልምና እምነት ተከታይ በአጠቃላይ 3 ብቻ ናቸው ያለ ሲሆን ከተቃጠለው 101 ዓመት ዕድሜ የነበረው ቅዱስ ገብርኤል ቤተክርስቲያን ባለፈ የሼህ ሙስጠፋ መስጂድ አጥር ላይ ጉዳት ደርሷል በሚል ያወጣው ሪፖርት ስማቸው እንዳይገለጽ በጠየቁ በዞኑ ሀገረ ስብከት ያስኮ
ወረዳ ቤተ ክህነት አመራር ቦታው ግድያ የተፈጸመበት ላይም ሄደናል፣ የተገደሉት 13 ሰዎች ናቸው ሲሉ መናገራቸውን ቲክቫ ኢትዮጵያ ጠቅሶ ዘግበዋል። ከተገደሉት 13 ሰዎች መካከል አንድ የእስልምና እምነት ተከታይ እንደሚገኝበት 282 ቤቶች፣ አንድ ቤተ ክርስቲያን ተቃጥሏል። የተፈናቃዮች ቁጥር ከ2500 በላይ ሲሆን ጥቃቱ ከተፈጸመ እና 13 ሰዎች መገደላቸው ይፋም ከሆነ በኋላ በ5ና 6ኛው ቀን ጭምር ተገለው የተጣሉ ሰዎች አስክሬን መገኘቱን ጭምር አረጋግጠዋል። የኮሚሽኑን ሪፖርት ከእውነት የራቀ ስህተት በማለት ያጣጣሉት እኚሁ የወረዳው ቤተ ክህነት አመራር አግባብና ትክክልም እንዳልሆነ በመጥቀስ በቦታው ላይ መንግስት አካላት መጥተው ማየታቸውንም ጭምር ገልጸዋል። በምስራቅ አሩሲ አስኮ የተገደሉት ኦርቶዶክሳውያን ቁጥራቸው ከ30 በላይ ሆናል ተብሎ የተጠቀሰው ቀደም ሲል የሞቱትን ጨምሮ መሆኑን የጠቀሱ ሲሆን ከጥቃቱ በኋላ በድርጊቱ ይሳተፉ አይሳተፉ ባይታወቅም የወረዳው ፖሊስ አዛዥ አባቡ አብደላ በቁጥጥር ስር መዋላቸውን በዚሁ ዘገባ ተካቷል። በአሩሲ የተፈጸመው ጥቃት የአክራሪ እስልምና እምነት አራማጆች ከአካባቢው አስተዳደር እና መንግስታዊ መዋቅር ጋር ግንባር ፈጥረው የፈጸሙት ድርጊት በድርጊቱ ኦነግ ሸኔ በሚል የሚጠራው ታጣቂ ጭምር የተሳተፈበት መሆኑን በአካባቢው ያለውን ችግር ለመፍታት የጠቅላይ ሚኒስትሩ አስተዳደር እውነተኛ ፍላጎት ካለው ነዋሪዎችን ጭምር ትጥቃቸውን ከመክፈፍ ይልቅ ሊያስታጥቃቸውና ራሳቸውን ሊጠብቁ ሁኔታዎችን ሊያመቻች ይገባል በማለት የእናት ፓርቲ ከፍተኛ አመራር ለጠቅላይ ሚኒስትሩ ግልጽ ደብዳቤ መጻፋቸው አይዘነጋም። የአገዛዙ ባለስልጣናት የአሩሲን ጭፍጨፋ አስታኮ ከዚህ ቀደም ከሚያደርጉት በተለየ እየጠነከረ የመጣው ማህበራዊ ሚዲያ እየቀረበ ያለ ህዝባዊ ተቃውሞ ተከትሎ ራሳቸውን ከተጠያቂነት ለማዳን እየሰጡት ያለው መግለጫ በድርጊቱ ውስጥ ያገዛዙ እጅ እንዳለበት ከበቂ በላይ የሚወጡ መረጃዎች ማሳየታቸውን በመግለጽ ችግሩ መፍትሄ የሚያገኘው ስርዓታዊ ለውጥ እስኪመጣና ንጹሐንን የጥቃት ኢላማ በማድረግ ፖለቲካዊ ትርፍ ማግኘት የሚፈልገው አገዛዝ ከስልጣን እስከተወገደ ብቻ መሆኑን አንዳንዶች ጠንከር ያለ አስተያየት ሲሰጡ ተስተውለዋል። የኦሮሚያ ክልል ከቀናት በኋላ ግጭቱ ሃይማኖታዊና ብሔርን መሰረት ያደረገ አይደለም በሚል ያወጣውን መግለጫ ህጋዊ ለማድረግ ኮሚሽኑ ተመሳሳይ አስተያየት በመግለጫው መጥቀሱ የኢትዮጵያ ሰብአዊ መብት ኮሚሽን የሚባለው እንደ አገዛዙ ያፈና መዋቅር አንድ አካል የሚቆጠር መሆኑን ሰሞኑን በሚያወጣቸው ሪፖርት እየገለጸ መሆኑ ወቀሳ አስከትሎበታል። በምርጫ 97 በአደባባይ በሰላማዊ መንገድ ሀሳባቸውን ባቀረቡ ወጣቶች ላይ የተፈጸመው የሰኔ 1 ጭፍጨፋ ታሰበ። ሰኔና ሰኞ ገጠመ። ስልጣን ይዘው ዛሬም ህዝብ እየጨፈጨፉ ያሉ የትላንቶቹን ጨምሮ ለፍርድ የሚቀርቡበት ስርዓት እንዲመጣ መታገል እንደሚያስፈልግ ጥሪ ቀርበዋል። በምርጫ 97 የህዝቡ የምርጫ ድምፅ እንዲከበር አደባባይ ወጥተው በሰላማዊ መንገድ ሀሳባቸውን ያቀረቡ የአዲስ አበባ ወጣቶች ሰኔ 1 ቀን 1997 ዓ.ም የተጨፈጨፉበትና ከሰኔ በኋላም ጥቅምት 21 እና 22 1998 ዓ.ም ጭፍጨፋዎችን በዋናነት የመራው የወቅቱ የምስራቅ አፍሪካ ሀገራት ስብስብ ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የጊዜው ፌዴራል ፖሊስ ኮሚሽን ኮሚሽነር ዛሬም ድረስ በህግ አለመጠየቁ የሚያስቆጭና ለዲሞክራሲ መስዋዕትነት የከፈሉት ሰማዕታት ደም በከንቱ ፈሶ መቅረቱን ከዚያም በኋላ የተደረጉትን ትግሎች ተከትሎ የኢትዮጵያ ህዝብ ዛሬም ድምፁ እየተዘረፈ በጠመንጃ አገዛዝ ስር መውደቁ በቁጭት ተነስቷል። ምርጫ 97 ግንቦት 7 ቀን 1997 ዓ.ም የተካሄደውን ብሔራዊ ምርጫ ተከትሎ በህወሓት የበላይነት የሚመራው ኢህአዴግ የህዝቡን የምርጫ ውጤት ለመቀበል ፈቃደኛ ነኝ ያለ ቢሆንም የምርጫውን ውጤት ተከትሎ አዲስ አበባን ጨምሮ በተለያዩ አካባቢዎች በከፍተኛ ደረጃ በህዝብ ድምፅ መዘረሩን ምክንያት በማድረግ የምርጫውን ውጤት ለመቀየር የወሰዳቸው ወታደራዊና የጉልበት እርምጃዎች ህዝቡን በከፍተኛ ደረጃ ያስቆጣ ሲሆን ለአንድ ወር የተጣለውን ክልከላ ተከትሎ አንድ ወሩ እንዳበቃ አገዛዙ የህዝብ ድምፅ ለመዝረፍ የሚያደርገውን እንቅስቃሴ ለመቃወም በሰላማዊ መንገድ ድምፃቸውን ለማሰማት አደባባይ ወጡ የአዲስ አበባ ወጣቶችን በተደራጀ መንገድ በጊዜው አጋዚ በሚል ያደራጁት የአገዛዙ ስልጣን አስጠባቂ ጦር በከተማ ውስጥ ንጹሐንን በመጨፍጨፍ የ14 ዓመቱን ታዳጊ ነብዩን ጨምሮ ወጣቶችን፣ እናቶችን የጨፈጨፉበት ይህንን ጭፍጨፋ በዋናነት ይመራ የነበረው የዛሬው የኢጋድ ዋና ጸሐፊ የጊዜው የፌዴራል ፖሊስ ኮሚሽን ኮሚሽነር ወርቅነህ ገበየሁ ሲሆን እሱን ጨምሮ በጭፍጨፋ ውስጥ እጃቸው ያለበትና ከዚያም በኋላ ዳግም ጥቅምት 21 እና ጥቅምት 22 ቀን 1998 ዓ.ም የተፈጸመውን ጭፍጨፋ የመሩና ያስፈጸሙ ጭምር ለፍርድ አለመቅረባቸው በለውጥ ስም ስልጣን ላይ ወጣው የኦህዴድ ኃይል ዛሬም የህዝብ ድምፅ እየሰረቀ በጉልበት ስልጣኑን ለማስቀጠል በህዝብ ላይ ጦርነት ከፍቶ እየጨፈጨፈ ለመቀጠል መወሰኑ ህዝቡ ተባብሮ አገዛዙን እስካልለወጠና ትላንትም ሆነ ዛሬ ህዝብን የሚገሉ ወንጀለኞችን ለፍርድ የሚያቀርቡበት ስርዓት እስካልመጣ ድረስ ሰማዕታቱን ማሰብ ብቻ ትርጉም የለውም የሚለው አስተያየቶችም ተከትለው መቅረብ ጀምረዋል። በጊዜው
በአዲስ አበባና በሌሎች የሀገሪቱ አካባቢዎች ምርጫ 97ን ተከትሎ በተለይም በአዲስ አበባ በዋናነት የተፈጸሙ ጭፍጨፋዎችን ተከትሎ ከ297 በላይ ሰላማዊ ሰዎች የተጨፈጨፉበት ያልታጠቁ ሰዎችን በመጨፍጨፍ የህዝቡን ድምፅ ለማፈን የሞከረው አገዛዝ ይደርስበት የነበረውን ዓለም አቀፍ ጫና ተከትሎ የተቋቋመው አጣሪ ኮሚሽን ሪፖርቱን እንዲለውጥ የህወሓት ሊቀመንበርና የቀድሞ ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ እስከ ማስገደድ የደረሱ ቢሆንም የኮሚሽኑ ሊቀመንበር የቀድሞ ዳኛ ፍሬሕይወት ሳሙኤልና ምክትል ሰብሳቢው ዳኛ ወልደ ሚካኤል መሸሻን ጨምሮ የተሟላውን ሪፖርት ከሀገር ይዘው በመውጣት ለተለያዩ ሰብአዊ መብት ተሟጋቾችና ዓለም አቀፍ ምዕራባውያን መንግስታት ጭምር ጭፍጨፋው በአገዛዙ የጉልበት እርምጃ የተፈጸመና ተጠያቂ መሆኑን በሪፖርት ይፋ ማድረጋቸው አይዘነጋም። አዲስ አበባ ህዝብ በሰላማዊ መንገድ በድምፁ በህወሓት የበላይነት የሚመራውን አገዛዝ መቅጣቱን ተከትሎ ተደጋጋሚ የበቀል እርምጃ የተወሰደበትና ጭፍጨፋውን ተከትሎ ከዚያ በኋላ በከተማው ያለው የፖለቲካ እንቅስቃሴ ድባቴ ዛሬም ድረስ ጥላውን ያጠላበት መሆኑ ህዝቡ እስካልታገልና ለመብቱ እስካልቆመ ድረስ ገዳዮች በነጻነት የሚንቀሳቀሱበት ስርዓት ሊለወጥ እንደማይችል ዕለቱን በማሰብ አንዳንዶች ጥሪ ሲያቀርቡ ተስተውለዋል። የኢትዮጵያ አየር መንገድ በጎረቤት ሱዳን ለሚያደርገው በረራም የትኬት ዋጋ በአሜሪካ ዶላር ይከፈለኝ ማለቱም ክርክር አስነሳ። ሱዳን ትሪቢዩን እንደዘገበው ግዙፉ የኢትዮጵያ አየር መንገድም ቀደም ሲል ለሱዳን ደንበኞቹ የአውሮፕላን ትኬት ሽያጭም የሚያስከፍላቸው በአገሬው ህጋዊ ገንዘብ ፓውንድ ቢሆንም ይህ የሱዳን ፓውንድ ከጊዜ ወደ ጊዜ የመግዛት አቅሙ በእጅጉ እየተዳከመ መምጣቱም ከ4000 ፓውንድ በላይ ልዩነትም ወይም ማሽቆልቆል መፍጠሩ ያሰጋው አየር መንገዱ በፖርት ሱዳን በሚገኘው የትኬት መሸጫው ጽህፈት ቤት በኩል ትኬት የሚገዙ የሱዳን ደንበኞች በአሜሪካ ዶላር እንዲከፈሉ መጠየቁም ከፍተኛ መነጋገሪያ ርዕስም ፈጥሯል። አብዱላህ መሐመድ የተባሉም ተጓዥ ለጋዜጣው በሰጡት አስተያየት የኢትዮጵያ አየር መንገድ ከዚህ በኋላ በሱዳን ፓውንድ ክፍያም አልቀበልም ማለቱ እንዳስደነገጣቸው፣ የአሜሪካ ዶላር ለማግኘትም ብዙ መማሰናቸው ችግሩ ለብዙሃኑ ጭምር መሆኑን ገልጸዋል። በሱዳን አየር መንገድ የካርጎ ክፍል ዳይሬክተር የሆኑት ሞርታዳም ሐሰን በበኩላቸው የኢትዮጵያ አየር መንገድ የወሰደው እርምጃ የሱዳን የሲቪል አቪዬሽን ደንብና የሱዳን ብሔራዊ ሕግን የሚጣረስም የሸማቾችን ተገልጋዮችን መብትን የሚጋፋ በመሆኑ ማንም በሱዳን ግዛት ውስጥ የሚንቀሳቀስም ኮሜርሻል ተቋም በሱዳን የገንዘብና ብሔራዊ ሕጎች ላይ የሚቃረን ተጽዕኖ ሊፈጥር አይፈቀድለትም በማለትም ተቃውሟቸውን አሰምተዋል። የቀድሞው የሱዳን ሲቪል አቪዬሽን ባለስልጣን ዳይሬክተሩ ኢብራሂም አልዳን በበኩላቸው ችግሩ የመጣው በሱዳን ውስጥ ከተፈጠረው የእርስ በርስ ጦርነት አኳያም የኢትዮጵያ አየር መንገድና ሌሎችም የውጭ አገራትም የንግድ ተቋማት በሱዳን ብሔራዊ ባንክ ውስጥ በቂ የውጭ ሀገራት ገንዘብ ወይም ፎሬን ኤክስቼንጅ በአግባቡ ስለማይኖር ምንም ትርፍ የማግኘት ፈተና ስለሚገጥማቸው ስጋታቸው እውነተኛ ስጋት ነው። ምክንያቱም ከጊዜ ወደ ጊዜ ያሽቆለቆለ የመጣው የሱዳን ፓውንድ በገፍ መያዝም ይከብዳቸዋልም ብለዋል። ከፖርት ሱዳን ትኬት የሚቆጡ ደንበኞችም በዶላር የመክፈል ጫናም ስለፈጠረባቸው በጥቁር ገበያዎችም ለማግኘት ይሄዳሉ። ይህም ደግሞ የሱዳን ብሔራዊ የገንዘብ ፖሊሲን ያዋክበዋል። ከዚህ አኳያ የኢትዮጵያ አየር መንገድ በፖርት ሱዳን ውስጥ የሚያገኘውን የሱዳን ፓውንድን እዚያው ሱዳን ውስጥ ለሚያከናውናቸው የኦፕሬሽናልና አስተዳደራዊ ወጪም ሊያውለው ይችላል በማለትም አስታራቂ ያሉትን ሀሳብም አቅርበዋል። በሱዳን የእርስ በርስ ጦርነት ምክንያት ከዛሬ 3 ዓመት ጀምሮ ከካርቱም ዓለም አቀፍ አውሮፕላን ጣቢያ ወደ ፖርት ሱዳን የተሸጋገረው የኢትዮጵያ አየር መንገድ በጉዳዩ ዙሪያ እስካሁን ድረስ የሰጠው ዝርዝር አስተያየት የለም። በኦሮሚያ ክልል ህጋዊ ካርታና ግብር የከፈለ ግለሰብ የመኖሪያ ቤቱ አላግባብ መፍረሱን ተከትሎ በማህበራዊ ሚዲያ ያቀረበው ጥሪ የብዙዎች ቅሬታና መድረሻ ያጡበት እርምጃ መሆኑን ተከትሎ አስተያየቶች የተሰጠ ይገኛል። ከአዲስ አበባ ወደ ኦሮሚያ የከተማው ከንቲባ አዳነች አቤቤና የክልሉ ፕሬዚዳንት ሽመልስ አብዲሳ ያደረጉት የተባለውን ስምምነት ተከትሎ የተካተተውን አካባቢ ጭምር በማካለል ሸገር ከተማ በሚል በተመሰረተው ህጋዊ የመኖሪያ ካርታ ያላቸው ግብር የከፈሉ ጭምር ህገወጥ እየተባሉ ቤታቸው እየፈረሰ ሲሆን ባለስልጣናቱ በሙስና ለሚፈልጉት ሌላ ድርጅትና ግለሰብ ለማስተላለፍ ህገወጥ በማለት በተደጋጋሚ በማፍረስ ብዙዎችን ያፈናቀሉ ሲሆን በተለይም ከተማው እንደተቋቋመ የአማራ ብሔር ተወላጆች ላይ አነጣጥሮ ሲፈጸም የነበረው ማፈናቀል በአሁኑ ወቅት የኦሮሞ ብሔር ተወላጆችም ለባለስልጣናቱ ጉቦና ምልጃ እጅ ያልሰጡ ተመሳሳይ ግፍ እየተፈጸመባቸው መሆኑን፣ ቤታቸው አላግባብ መሆኑን ቢቂላ ሞሲሳ የተባሉት ግለሰብ የሰሩት ቤት አላግባብ መፍረሱን
በማህበራዊ ሚዲያ አቤት በማለት ህዝብ እንዲፈርዳቸው ጠይቀዋል። በኦሮሚያ ክልል በሸገር ከተማ ሱሉልታ የመኖሪያ ቤታቸው በመፍረስ ላይ ያለው እኚሁ ተበዳይ በማህበራዊ ሚዲያ ያቀረቡት አቤቱታ በርካቶች ተመሳሳይ በደል እየደረሰባቸው መሄጃ አጥተው የሚያቀርቡት ቅሬታ አካል መሆኑን አስቀድሞ ብሔር ላይ መሰረት አድርጎ ሲፈጸም የነበረው የማፈናቀል የማፍረስና ህጋዊ ድሃ አድርገናቸዋል በሚል ሲሳለቁ የነበረው ድርጊቱ በርካቶችን የሚመለከትና በተመሳሳይ ግፍ እየተፈጸመባቸው የለፉበት ንብረት እየፈረሰ መድረሻ ያጡና ሄደው አቤት የሚሉበት ያጡ ወገኖች ተመሳሳይ እጣ እየደረሰባቸው መሆኑ ግልጽ ማሳያ መሆኑ ቅሬታውን መሰረት አድርጎ በስፋት መነጋገሪያ ሆነዋል። ቢቂላ ሞሲሳ እንዳለው ቤቱን ከማፈረሳቸው በፊት ህጋዊ መሆኑን እያወቁ ቦታው ስለሚፈለግ ብቻ እሱን አስረው ጣራውን አፍርሰው መውሰዳቸውንና በአገር ውስጥም ከአገር ውጭም ያሉ ወገኖቹ ድምፅ እንዲሆኑት ጥሪ አቅርበዋል። እንዲህ ሲል ሰላም ወገኖች በሙሉ እኔ ቢቂላ ሞሲሳ እባላለሁ ከሸገር ሱሉልታ ከተማ። እኔ ዛሬ ከእናንተ ፊት የቀረብኩት እባካችሁ ችግሬን ለሚመለከቱ አካል ልታወጡልኝ ነው። እንዲህ ሲል እንደምትመለከቱት በስተጀርባዬ በኩል ያለው ቤት ለመኖሪያ የሰራሁት ቤት ነው እና በዚህ መልኩ ፈርሶ ነው ያለ። በዚህ መልኩ ነው እንደምታዩት ነው። በቀላል ብር አይደለም የተሰራ እና ይህን ቤት ስሰራ ህጋዊ የሆነ ካርታ ገዝቼ ነው። ህጋዊ የሆነ ካርታ ደግሞ በመሬት አስተዳደር በሱሉልታ መሬት አስተዳደር እውቅና አስፈትሼ ህጋዊ መሆኑን አስፈትሼ የገዛሁት ነው። ይህን ስገዛ እንደምትመለከቱት አቃቢ ህግ ነው የገዛሁት። አቃቢ ህግ ማለት እንደምናውቀው ህጋዊ የሆነ ቦታ እንደሚሸጥ ነው እና አሁን ይሄን ከገዛው በኋላ ሁሉን ነገር የተሟላ ነው። ፕላን አለው፣ ግንባታ ፍቃድ አለው፣ ካዳስተር የተሰራ ነው። ካርታው ከ2007 እስከ 2018 ህጋዊ የሆነ የግብር ደረሰኛ አለው። ሁሉ ነገር የተሟላ ነው እና እንደምታዩት ይሄን ቤት ከገንብቼ እስኪጨርስ ድረስ መሬት አስተዳደር መጥቶ ህጋዊ መሆኑን ሲያረጋግጥ ነበር። በመጨረሻ ቦታውን ስለሚፈልጉት ቦታውን ነው የምንፈልግ የሚል ኢንፎርሜሽንም አለ። ቦታውን ስለሚፈልጉት ህገወጥ የሆነ ግንባታ ገንብታል ተብዬ ነው ይህን ቤት ያፈረሱብኝ። እኔን እስር ቤት አስገብተውኝ ማለት ነው። ኢቭን እስር ቤት አስገብተውኝ ምንም አይነት እንትን ሳያረጉ አፍርሶ ቆርቆሮውንም ወሰዱብኝ ማለት ነው። ስለዚህ እባካችሁ ሁሉም ወገኖች በሙሉ የኢትዮጵያ ህዝብ በሙሉ ከውጭ ከሀገር ውስጥም ያላችሁ እባካችሁ ለሚመለከቱ አካል አደርሱ። ለሚመለከቱ አካል ቢቻል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት የነበራቸውን ሳምንታዊ ቃለ ምልልስ በንዴትም አቋርጠው መሀል ላይ መውጣታቸው ተገለጸ። ፕሬዝዳንት ዶናልድ ትራምፕ ሚት ደ ፕሬስ ከተሰኘው ከኤንቢሲም ቴሌቪዥን ፕሮግራም አዘጋጅ ክሪስቲን ዎከር ጋር በዊስከሰን ግዛት ውስጥ በአንድ እርሻ ቦታ የነበራቸውን የተካረረም ቃለ ምልልስ በተለይ ተጭበርብሯል ስለተባለው የቀድሞው የጥር 2021 ኤሮፓ አቆጣጠር አወዛጋቢ ምርጫን እንዴትና በምን ማስረጃም ተጭበረበረ ሲሉ ይደፍራሉ። ይህንን በማስረጃ ሊያረጋግጡልኝ ይችላሉ ለሚለው ተደጋጋሚም ጥያቄ ፕሬዝዳንቱ ምርጫው እንደተጭበረበረ እናንተም ታውቃላችሁ፣ እናንተም ታማኞችም አይደላችሁም፣ ሲቢሲ፣ ሲኤንኤን እናንተም ኤንቢሲም ጨምሮ ወገንተኞች ናችሁ፣ ከእናንተ ጋር እዚህ ጊዜን ማባከን አልፈልግም በማለትም ከደረታቸው ላይ የተለጠፈውን ማይክሮፎንን ነቅለው ቃለ ምልልሱን ማቋረጣቸው ታውቋል። ሚስተር ፕሬዝዳንት እኔ እርሶን ለማነጋገር እስከዚህ ድረስም ተጉዣለሁ፣ እባክዎትን ቃለ መጠይቁን እንቀጥል ለሚለው የጋዜጠኛዋም ተደጋጋሚ ጥያቄም ፕሬዝዳንት ትራምፕ ከበቂ በላይ አውርተናል፣ አመሰግናለሁ ውዴም፣ እዚህ ላይ ውይይታችን ይበቃል፣ ደህና ሁኚ በማለትም ቀድሞ ሲል የተያዘውን ቃለ ምልልስም ባልተጠበቀ ሁኔታ መሃል ላይ አቋርጠው ማይክሮፎኑንም በእግራቸው ማድቀቃቸው ተመልክቷል። በአወዛጋቢው የአሜሪካ ምርጫ ላይ በተቃዋሚ ጎራ የተሰለፉት አፍቃሪ ዶናልድ ትራምፕ የሆኑ ድህረ ምርጫው የተከሰሱ በርካታ ተቃዋሚዎች በሚሊዮኖች ዶላር የሚቆጠር ካሳ እንዲከፈላቸው ከፕሬዝዳንት ትራምፕ አስተዳደር በኩል ሐሳብ መቅረቡ የኢራን ጦርነትም የነዳጅ ዋጋ ንረትም ከአወዛጋቢው ቃለ ምልሶች መካከል መሆናቸውም ታውቋል። በምረጡኝ ዘመቻቸው ወቅት በእኔ ዘመን አዲስ ጦርነት አይኖርም ማለታቸውን ያወሳችው ጋዜጠኛዋ ወከርም ከፕሬዝዳንቱ የተሰጣት ምላሽም እኔ ጦርነትም አይካሄድም ብዬ ዋስትና አልሰጥም፣ ለመሆኑ ጠንካራ መከላከያ ሰራዊት የገነባሁት ለምንድን ነው በማለትም ጥያቄዋን በጥያቄ መልሰዋል። ከሴት ጋዜጠኞች ጋር ጤናማ ግንኙነት እንደሌላቸው የሚነገረው ፕሬዝዳንት ትራምፕ
ከዚህ ቀደም የሲኤንኤን አዘጋጇን ክሪስቲያን ኮሊንን ቆሻሻና አስቀያሚ ሲሉ መጥራታቸው፣ የብሉምበርግ ጋዜጠኛዋን ዘገምተኛና አሳማም፣ የኒውዮርክም ታይምስ ጋዜጠኛዋን ኬቲ ሮጀርስን ውስጥሽም ውጭሽም አስቀያሚ ማለታቸው ተስተውሏል። በአሩሲ ኦርቶዶክሳውያን ላይ የተፈጸመውን ጥቃት በማህበራዊ ሚዲያ የተቃወሙና ጥቃቱ እንዲቆም ከጠየቁ መካከል በቤተ ክርስቲያኒቷ አካባቢ ሚና ይኖራቸዋል ተብለው የሚታሰቡ ወጣቶች እየተለዩ መታሰራቸው ከጥቃቱ ጀርባ አገዛዙ እጁ እንዳለበት በግልጽ ያሳያል የሚሉ ወቀሳዎች ተጠናክረው ቀጥለዋል። በምስራቅ አሩሲ መርቲ ወረዳ ተጨማሪ ኦርቶዶክሳውያን አካባቢውን ጥለው እንዲሄዱ ባለስልጣናት ማስጠንቀቃቸው ታውቋል። በአሩሲ ግንቦት 23 ቀንና ግንቦት 24 ቀን 2018 ዓ.ም በኦርቶዶክስ እምነት ተከታዮች ላይ የተፈጸመው ጭፍጨፋ ባለፉት 6 ዓመታት በአካባቢው እየተፈጸሙ ያሉ ጭፍጨፋዎች እያደጉ መምጣታቸውን በመጥቀስ ድርጊቱ ሊቆም ይገባል በሚል በማህበራዊ ሚዲያ ተቃውሞ ድምጻቸውን ካሰሙ መካከል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለያዩ ቤተክርስቲያኖች ውስጥ እንቅስቃሴ ሊያደርጉ ይችላሉ የተባሉ ወጣቶች እየተመረጡ መታሰራቸው ቀጥለዋል። በአዲስ አበባና በተለያዩ የአማራ አካባቢዎች እስሩ ተጠናክሮ የቀጠለ ሲሆን በአዲስ አበባ ደብረመዊ ቅዱስ ሚካኤል፣ አዲሱ ሚካኤል ኦርቶዶክሳውያንን ለሚገደላሉ ካሉ ወጣቶች መካከል የተወሰኑ መታሰራቸው ታውቋል። ለቤተ ክርስቲያኒቷ የደብር አስተዳዳሪዎች የአሩሲን ጭፍጨፋ ተከትሎ በአውደ ምሕረት ላይ ትምህርት እንዳይሰጥ የፖለቲካ ቅስቀሳ እንዳታደርጉ በሚል በሽፋን ግድያውን ለማውገዝ በተለያየ መንገድ የሚደረጉ እንቅስቃሴዎችን ለማፈን እየተንቀሳቀሰ የሚገኘው አገዛዝ ሌላው የሃይማኖት አባት የኔታ በትረ ማርያም አበባው የተባሉ ለአሩሲ ኦርቶዶክሳውያን ድምጽ በመሆናቸው ተመሳሳይ እስር ያጋጠማቸው ሲሆን በአሩሲ ኦርቶዶክሳውያን ወገኖች ግድያና የቤተ ክርስቲያን መቃጠል በአደባባይ ተቃውሞ ያሰሙ አንዳንድ የቅርብ ወዳጆቹ ጭምር ሶስቱ በስልክ ማስፈራሪያና ዛቻ እንደደረሳቸው አንድ ወዳጁ ታስሮ መፈታቱን ጋዜጠኛ ነብዩ ሲራክ በበኩሉ በማህበራዊ ገጹ አስታውቋል። ከቀናት በፊት በጎንደር ከተማ የሚገኘው የጠዳ ጤና ሳይንስ ኮሌጅ ዲንና ለትውልድ እድገት ጠቃሚ ስራ እያከናወነ ያለው አገር በቀል በጎ አድራጎት ድርጅት የቦርድ ሰብሳቢ ዘመነ ሀብቱ በፖሊስ ቁጥጥር ስር መዋሉን አስታውሶ ከግንቦት 29 ቀን 2018 ጀምሮ እስከ ዛሬ ሰኔ 1 ቀን 2018 በጎንደር ፖሊስ 3ኛ ፖሊስ ጣቢያ ለ3 ቀናት ቆየ በኋላ ዛሬ ተለቋል ሲል ገልጿል። የአርሲውን ጥቃት የተቃውሙትን እያሳደደ የሚገኘው አገዛዝ ቀደም ሲል በሰላም ሚኒስቴር በኩል ባወጣው መግለጫ ቤተክርስቲያንን የፖለቲካ መድረክ ማድረግ አይገባም በማለት ጥቃቱን ተከትሎ የተቃውሞ ድምጾችን ለማፈን የማስፈራሪያ መግለጫ ያወጣ ቢሆንም በአሩሲ የሚገኘው ስጋት ግን እያየለ መምጣቱን በምስራቅ አሩሲ መርቲ ወረዳ ኦርቶዶክሳውያን ላይ ከፍተኛ ስጋት ተደቅኖ የአካባቢው ባለስልጣናት እኛ ልንጠብቃችሁ አንችልም፣ አካባቢውን ለቃችሁ ውጡ ማለታቸውን ተከትሎ ቤት ንብረታቸውን ጥለው መውጣታቸውን ለማወቅ ተችሏል። ዛሬ ሰኔ 1 ቀን 2018 ዓ.ም በምስራቅ አርሲ ዞን መርቲ ወረዳ በሚገኘው የጋዮ ቀበሌ የሚገኙ የኦርቶዶክስ እምነት ተከታዮች ለህይወታቸው በመስጋታቸው የቀበሌው አመራሮች በአካባቢው ለሚገኙ የእምነቱ ተከታዮች ከፍተኛ ስጋት ስላለ አካባቢውን ለቃችሁ ውጡ፣ እኛ ጥበቃና አጃቢ እንሰጣለን ማለታቸውን ጉዳዩን የሚከታተሉ ወገኖች ያስታወቁ ሲሆን ነዋሪዎቹ አካባቢውን ለቀው ቢወጡም አመራሮቹ በገቡት ቃል መሰረት የጸጥታ ድጋፍ እንዳላደረጉላቸው አካባቢውን ጥለው ሲሸሹ ታጣቂዎች አግኝተዋቸው የነበረ ሲሆን ሸሽተው ህይወታቸውን ለማዳን የተንቀሳቀሱ ቢሆንም ንብረታቸውን ታጣቂዎቹ ዘርፈው መሰወራቸውን በጎችና ፍየሎች ሳይጨምር ከ30 በላይ ከብቶች ዘርፈው መውሰዳቸው ተገልጿል። አገዛዙ ህግና ስርዓት ለማስከበር የዜጎችን ሰላምና ደህንነት ከማስጠበቅ ይልቅ ዜጎች ለምን ተገደሉ በሚል በማህበራዊ ሚዲያ ተቃውሟቸውን ያሰሙትን ለማሳደድ የሚያደርገው እንቅስቃሴ ከድርጊቱ ጀርባ እጁ እንዳለበት ተጨማሪ ማሳያ ነው የሚሉ አስተያየቶችም ተከትለው መቅረብ ጀምረዋል። በኢትዮጵያ ውስጥ የነበረውን የሃይማኖት መቻቻል የሚያፈርስ የውሃብያ አክራሪዎች እንቅስቃሴ በአሩሲና ባሌ እያደገ መምጣቱን በተለይም በአሩሲ በአሁኑ ወቅት ያለው እንቅስቃሴ ለኦርቶዶክስ እምነት ተከታዮች ሳይሆን ለሁሉም የክርስትና እምነት ተከታዮችና ከሌላው ጋር በሰላም መኖር ለሚፈልጉ የእስልምና እምነት ተከታዮችም እንደ አገር አደገኛ አዝማሚያ ሲሆን ይህንን ለፖለቲካ ፍላጎቱ ተግባራዊ እያደረገ የሚገኘው አገዛዝ በአንድም ሆነ በሌላ መንገድ እየተጠቀመ መሆኑን ተደጋግሞ በቅሬታ ሲነሳ ቆይተዋል። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ በትላንትናው ዕለት የ3 ቀናት የሥራ ጉብኝት ለማድረግም ካይሮም ግብጽ ገቡ። የፕሬዝዳንት ኢሳያስ አፈወርቂ የትላንትናው ጉብኝት በዓመት ውስጥ ለሁለተኛ ጊዜ መሆኑም ተመልክቷል። ፕሬዝዳንቱም ከግብጽ አቻቸው አብዱልፈታህ አልሲሲ ጋር በሁለትዮሽ ትብብር በቀጠናዊ ጸጥታ እንደዚሁም በአፍሪካ ቀንድና በመካከለኛው ምስራቅ ወቅታዊ ሁኔታዎች ላይ ይመክራሉም ተብሎ ተጠብቋል። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር
ገጻቸው እንደጠቀሱትም ሁለቱ መሪዎች የኢኮኖሚያዊ ትብብርንና ሌሎችም ዘርፎችን ጨምሮ ሰፊ የሁለትዮሽ ግንኙነቶችን ማጠናከር በሚቻልበት መንገድ ላይ እንደሚወያዩ፣ ውይይቱም በአፍሪካ ቀንድ በቀይ ባህር ጸጥታና በሰፊው የመካከለኛው ምስራቅ ቀጠና ላይ ባሉ ጉዳዮች ላይም ትኩረት ያደርጋልም ብለዋል። በፕሬዝዳንት ኢሳያስ አፈወርቂ በሚመራው የኤርትራ ከፍተኛ ልዑካን ቡድን ውስጥ የውጭ ጉዳይ ሚኒስትሩ አቶ ኡስማን ሳሌህ መካተታቸውም ከወጡት የምስል መረጃዎች ለማወቅም ተችሏል። ይህ ጉብኝት እየተካሄደ ያለው በአፍሪካ ቀንድና በቀይ ባህር መተላለፊያ ላይ የጸጥታና የመልክዓ ምድር ወይም ጂኦፖለቲክ ሁኔታዎች ተያይዞ በኢትዮጵያ በግብጽና በኤርትራ መካከል ቀጠናዊ ውጥረት ባየለበት ወቅት መሆኑም ተመልክቷል። እንደ ፔንዙዌላ ዘገባም የሁለቱ መሪዎችም ዋነኛ ትኩረት የሁለትዮሽ ግንኙነታቸውን በጥልቀትም ስለሚያስፋፉበት በቀጠናዊ ጉዳዮች ዓለም አቀፋዊ እንቅስቃሴዎች በተለይ በጎረቤት ሱዳንና በአፍሪካ ቀንድ ዙሪያ መምከራቸውን ገልጿል። በቀጣዩ ቀናት የሚካሄደውን በሚሊዮኖች የሚቆጠሩ ተመልካቾችን ቀልብ የሚስበው የዓለም እግር ኳስን ከሚዳኙት ዳኞች መካከል አንዱ የሆኑት ሶማሊያዊው ዳኛ ኦማር አርቴን ወደ አሜሪካ እንዳይገቡም ታገዱ። ወደ መጡበትም ተመለሱ። የዓለም አቀፉ እግር ኳስ ፌዴሬሽን ፊፋም ዘንድሮ በአሜሪካ በካናዳና በሜክሲኮ በጥምረት የሚካሄደውን የእግር ኳስ ውድድርን እንዲዳኙ ከመረጣቸው 52 የመሃል ዳኛ 88 ረዳት ዳኞች 30 የቪዲዮ ረዳት ዳኞች መካከል አንዱ የሆኑት የ35 ዓመቱ ወጣቱ ሶማሊያዊ የመሃል ዳኛ ኦማር በህጋዊ የአሜሪካ ቪዛና የዲፕሎማቲክ ፓስፖርት ቢኖራቸውም ዛሬ በአሜሪካው ሚያሚ አውሮፕላን ጣቢያ የመግቢያ ይሁንታም ተከልክለው ወደ መጡበት ወደ ቱርክ ኢስታንቡል መመለሳቸው ታውቋል። ባለፈው ዓመት በአፍሪካ እግር ኳስ ፌዴሬሽን ሴካፍ የዓመቱ ምርጥ አፍሪካዊ ዳኛ ተብለው ከመመረጣቸው በተጨማሪ የዓለም እግር ኳስን ለመዳኘት የመጀመሪያው ሶማሊያዊ ዳኛ የሆኑት ወጣቱ ዳኛ ኦማር ለምን ወደ አሜሪካ እንዳይገቡ እንደተከለከሉ ለጊዜው በውል ባይታወቅም ፕሬዚዳንት ዶናልድ ትራምፕ አስተዳደር ሶማሊያን ጨምሮ በተወሰኑ አገራት ላይ የጣለውን የመግቢያ ቪዛ ማዕቀብ ጋር ሳይገናኝ እንዳልቀረም ተገምቷል። የሶማሊያ የወጣቶችና የስፖርት ሚኒስተሩ አማካሪ የቀድሞው የብሔራዊ ቡድኑ ተጫዋች ሴሊስ አዳን ለኤፍፒ በሰጡት አስተያየት በዳኛው ኦማር በአፍሪካ አህጉር ውስጥ ከተከበሩ ዳኞች መካከል አንዱ በመሆናቸው የአጠቃላይ የእግር ኳስ ማህበረሰቡ ድጋፍ ሊሰጣቸው ይገባል። ዳኛም ኦማር ወደ አሜሪካ እንዳይገቡ ማገድ ማለትም ጉዳቱ ለእርሳቸው ማለትም ለዳኛው ብቻም ሳይሆን ከፖለቲካዊ ነፃ ለሚባለው የስፖርት መርህም የሚጻረር ነው ብለውታል። ቀደም ሲል የዛሬ 3 ዓመት የአፍሪካ እግር ኳስ ውድድርን የመጨረሻውን ውድድር የዳኙትም ወጣቱ ዳኛ ኦማር ላበረከቱትም አስተዋጽኦ በአፍሪካ አህጉር ውስጥ ያመቱ ምርጥ ዳኛ ከመባላቸውም በተጨማሪ በዚህ ዓመት የዓለም እግር ኳስን ውድድር እንዲዳኙ በፊፋ በመመረጣቸው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለወጣቱ ትውልድ ማነቃቂያ ናቸው በማለት ማወደሳቸውም ተመልክቷል። የዓለምን እግር ኳስ ለመዘገብ ህጋዊ ፍቃድ ወይም አክሬዲሽን ያላቸው የኢራን የአፍሪካን የመሳሰሉት ጋዜጠኞችም የአሜሪካ መግቢያ ቪዛ መታገዳቸው አሊያም መዘግየቱም ከፍተኛ ስጋት መፍጠሩን በትላንትናው ዘገባችን መጥቀሳችን አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።